ቁጭ ብሎ እያሰበበት ባለ ሰዓት እንደ አጋጣሚ ተገዝ ብሎ ሲያልፍ ብቻ ወንድሜ እንዳይሆን ብሎ ወንድሜ ናቲ በሚለው ሰዓት ናቲም ዘወር ሲል ፊት ለፊት ከልዑል ጋር ተገጣጠሙ። ወንድሜ አገኘሁ፣ የሆነ ነገር አላደረጉም፣ ደርሽብሃለሁ እያሉ እንግዲህ ሁለታቸውም ተቃቅፈው በለቅሶ ሲላቀሱ ነበረ። አሁን ላይ ደግሞ እድልና ኢዛና የሚያደርጉት ግራ ገብቷቸው ሁለታቸውም ተደዋውለው እየተመካከሩ ይገኛሉ። እድል እንኳ ምንም ኢዛናን ባትቀበለውም ነገር ግን የናቲ በህይወት መኖርና ናቲ እንዳመለጠ ሲነግራት በጣም ነበር የደነገጠችው። እሷ አሁን ላይ መረጃ እያጠፋፋች ባለችበት ሰዓት ናቲ ደግሞ ሌላ ተጨማሪ መውጣቱ በጣም አስጨንቋታል። ምክንያቱም ናቲ ከወጣ ሁሉም ነገር እንደሚበላሽበት በደንብ ታውቀዋለች። ናቲ ማንም የሚችለውና የሚያሸንፈው አይደለም። ከወንድሙ በላይ በጣም ኃይለኛ እንደሆነ እሷም ኢዛናም ጠንቅቀው ስለሚያውቁ በጣም እያስጨነቃቸው ነው። ነገር ግን እነሱ ኢዛናን ያመጣው ሀሳብ ልዑልን ማገት ነበረ። ነገር ግን ቀድመው እነሱ ተገናኝተዋል። ደስ የሚለው ነገር ማለት ነው የሁላቸውም የእድልና የኢዛና ሴራ በሚገባ ከሽፏል ማለት ነው። እንግዲህ ከአሁን በፊት አቤል እድል ወደ ደውል ብላ አስደውላው ነበረ። እንግዲህ ሁላችንም እንደምናውቀው አቢኒ ጋር አቢኒም በሚገባ ተንኮል እንደሆነ ወጥመድ እንደሆነ ቢያውቅም ነገር ግን እመጣለሁ ብሎ ቀጥሮት ነበረ። አቤል አማራጭ ስላጣ ስልኩን ዘግቶ ጠፍቶ ነበረ። ግን የእህቱ ጉዳይ አላስቀምጥ አላስተኛ ስላለው እድልንም ሳያማክራት በቀጥታ ወደ አቢኒ ጋር ደውሎ በድጋሚ እንገናኝ ብሎ ሲቀጥረው አሁን ላይ ብቻችንን መሄድ የለብንም ብላ ዜማ ስልኩን አንስታ ወደ ኢንስፔክተር ቃላብ ጋር ደውላለት ነበረ። ቃላብም ችግር የለውም ወደዛ ወደ ቦታው ሂዳችሁ እናንተም እኔም እዛው ሄዳለሁ እንገናኝ ብሎ ስልክ ዘግቶ ነበረ። ስልክ ዘግቶ ካጨረሰ በኋላ አቤኒ እና ዜማ በጣም እያወሩ ስላሳለፉት ነገር አሁን ላይ ደግሞ አዲስ እቅድ ማውጣት እንዳለባቸው እየተመካከሩ ባሉበት ሰዓት ድጋሚ ደውሎ ዛሬ ብትቀር የመጨረሻ ነው የሚሆነው፣ ዜማን በህይወት አታገኛትም ብሎ ድጋሚ ሲያስፈራራው ይሄ ልጅ በጣም ነው የቸኮለው። ምን ያክል እንደዚህ የያዘው ነገር ምን ያክል እርግጠኛ የሆነ በቃ ልክ እጁ ላይ እኮ የሆነ ነገር ያለ ነው የሚመስለው። በተደጋጋሚ ሲደውል በጣም ይገርማል። ብቻ ማንነቱን ለማወቅ በጣም ነው የጓጓሁት እያለ ይገኛል በዚህ ሰዓት አቢኒ ማለት ነው። እውነት እንግዲህ አቢኒ አሁን ላይ ከአቤል ጋር ሲገናኝ ያዳ እጁ እንዳለበት እንዲያስብ ይረዳዋል። ምክንያቱም ያዳና እሱ የአቤልን እህት ያዳ ስለሚወዳት ኑሃም ከነሱ ጋር ትኖርበታለች ብሎ ያው አንድ ጥርጣሬ ይሆንለታል። በእርግጠኝነት አቢኒ በአሁን ሰዓት ላይ እስካሁን ድረስ ያዳ እዚህ ጉዳይ ላይ እንዳለበት እርግጠኛ አልሆነም። ያዳ በጭራሽ እዚህ ውስጥ ይኖራል ብሎ አላስብም። አሁንም እንደዛው ነው፣ አስተሳሰቡ አልተቀየረም ማለት ነው። እንግዲህ ዜማ ሁኔታዎቹን እየሆኑ እንዴት እንደሚሆኑ በትክክል ዝም ብለህ መመልከት ነው አቢኒ ብላ ስትነግረው እሱማ እናየዋለን፣ ግን የእውነት ያዳ እዚህ ቦታ ላይ እጁ ካለበት ብቻ አላውቅም ምን እንደሚፈጠር እያለ ለዜማ ሲነግራት ነበረ። ምናልባችም ሊሆን ይችላል አቢኒ፣ አይሆንም አትበል፣ ሊሆንም ስለሚችል ቢያንስ ከወዲሁ ብታስብበት ጥሩ ነው። ዛሬ ሰዓት እኮ በጣም አስቸጋሪ ነው። እንኳን ሰው ራሳችንን የማናምንበት ጊዜ ላይ ነው የደረስነው እያለች ስትነግረው እሱማ ልክ ነሽ፣ ብዙ ነገር እያየን ነው። ግን ደግሞ ያዳ አንቺ በታያሽበት ሰዓት በጣም ብዙ ነገር ሲሆን ነበረ። ራሱን ስቶ ራሱን አያውቅም ነበር ምናምን ሲላት ምናልባችም ደግሞ ልዑል ቃላብ እንዳለ ይሄ ነገር የወጥመድ አንዱ ሊሆን ይችላል እና ሙሉ በሙሉ እርግጠኛ አትሆን ብላ ስትለው እሺ ዜማ እያላት ባለበት ሰዓት እንግዲህ
ኢዛና ስልኩን ካላጠፋህ እያለ ልዑልን ሲያስጨንቀው፣ ልዑል ቆይ እንዴት ብዬ ነው ስልኬን የምዘጋው? በምን እንገናኛለን ብሎ ሲለው፣ ምክንያቱም ይህንን ስልክ አውጥቶ እንዲጥለው ናቲ እንዳይደውልለት ናቲ ቁጥሩን ስለሚያውቀው ከዛ እንደወጣ ቀጥታ ለወንድሙ ይደውሉለታል ብሎ ስላሰበ ስልኩን እንዲያወጣ የሚጠቀምበትን ሲሙን እንዲያወጣ አዞታል። እሱም ደግሞ በጣም ግራ ተጋብቶ ያው እሺ ብሎት ነበረ። ነገር ግን ናቲ የእነሱን ሴራና ተንኮል ጠንቅቆ ስለሚያውቅ ወንድሜ ወንድሜ እያለ ነበረ በተደጋጋሚ ወንድሙን እንዲህ አይነት ቦታ ውስጥ እንዲገባበት ስላልፈለገ ማለት ነው። ወንድምና ወንድም ያላቸው ፍቅር በጣም ያስቀናል። ኢዛና ራሱ ፍቅራችሁ በጣም ያስቀናል ሲል ነበረ። እውነትም ፍቅራቸው በጣም ያስቀናል፣ የናቲና የልዑል ፍቅር። ልዑልም የወንድሙ ነገር በጣም እያሳሰበውና እያስጨነቀው ስለሆነ እንግዲህ ሳይወድ በግድ እሺ ብሎ ተስማምቷል። ነገር ግን ኢዛና በአሁኑ ሰዓት የሚይዘው የሚጨብጠው በጣም ነው ግራ ያጋባው። ምክንያቱም እነሱ ሁለታቸው ከተገናኙ ምን አይነት ኃይል እንደሚኖራቸው ጠንቅቆ ስለሚያውቅ እድል እንደውሎ መለማመጥ ነበረ። እድል ደግሞ አንተ ድብቅ ስለሆንክ እኔ እናንተ በዚህ ሁኔታ መቀጠል አንችልም። ግልጽ ሁነህ ና ቶሎ ግልጽ ሆኜ ይቀርብሃለሁኝ። አዎ ጧት አብረን እንስራ ብዬ ነበረ። አሁን ምን ተገኝቶ ነው? በምን ጊዜ ነው ሀሳብህን የቀየርከው? ስለዚህ አብረን ልንሰራ አንችልም ብላ ስትለው እድል ብሎ እየተፈጠረውን በሙሉ ሲነግራት ምናልባች እኔን እያስፈራራኸኝ እየሆነ ባልሆነ ኢዛና ስትለው አይደለም እድል አንቺ እንደምትዩ አይደለም ናቲና ስር ያስቀምጨው ነበረ ወደ ውጭ ወጥቼ ነገር ግን ስመጣ ገመዱን ፈቶ አምልጦ ወጥቷል እና እባክሽን ከባድ ችግር ተፈጥሯል እያለ ሲማጸናት ብቻ አላውቅም። እንዴት ቆይ ኢዛና እንዴት ትልቅ ስህተት ነው የሰራኸው? ናቲን ያልገደልከው ቀን አንተ እንደሞትክ ቁጠረው። እንዴት በህይወት ታቆየዋለህ? ስለ እሱ እኮ አንተን እኮ የሆነ ነገር ማድረግ እኮ አላቃተውም ነበረ። ነገር ግን ጓደኝነታችሁ በልጦ ነው ሲያምንህ ስለከዳኸው እንጂ የሆነ ነገር ያላደረግህ ላድርግ ቢል ምን እንደሚያደርግ ጠንቅቀህ ታውቀዋለህ። ናቲ በጣም ኃይለኛ ነው ስትለው አዋቃለሁ፣ ግን ደግሞ ይሄ ነገር ተፈጥሯል ምንም ማድረግ አልችልም ብሎ ሲላት የግዴታ አንድ ላይ ሆነን የሆነ ነገር መፍጠን አለብን ሲላት ቆይ አሁን ምንድን ነው የምናደርገው ስትል እኔ ጋር አንድ ሀሳብ አለኝ ብሎ ሲያቀርብላት አንተ ያስብከው ሀሳብ ምንድን ነው ስትለው አሁን ናቲ ቢያመልጥም ነገር ግን ድጋሜ ወንድሙን ወጥመዳችን ውስጥ እናስገባው ሲላት ቆይ እንዴት አድርገን ነው እሱን ናቲን ያመለጠህ እንዴት ነው ደግሞ ልዑልን ወጥመድ ውስጥ ልናስገባ የምንችለው ስትል እሱ እንግዲህ ወጥመድ እንዴት አድርጎ እንደሚያስገባ በዝርዝር ሲነግራት ነበረ። ይህ ነገር ግን ይሆናል ይሳካል ብለህ ነው ስትለው በእርግጠኝነት በሚገባ ይሳካል፣ ብቻ አንቺ የምልሽን አድርጊ ብሎ ሲላት እሺ መፍጠን አለብን፣ የሆነ ነገር ማድረግ አለብን፣ ሳይቀድሙን መቅደም አለብን እየተባባሉ ቢሎም እንኳ ነገር ግን ከአሁን በኋላ የእድልና የኢዛና ነገር ያበቃለት ሆኗል። እንግዲህ ኢንስፔክተር አላማው እንኳ ምንም ባይገባንም በአሁን ሰዓት እውነት ከነዜማ ጋ ነው ወይስ ደግሞ ከእድል ጋር ለገንዘብ ብሎ ነው የመጣው? ገንዘብ ሊሰራባቸው ነው ወይስ ደግሞ ምንድን ነው የሚለውን ይህ ነገር በጣም አጠራጣሪ ሆኗል ማለት ነው። እንግዲህ አቤል ደውሎ እድሏ ደውዬለት እኮ ዛሬ እንገናኝ ብየዋለሁኝ ብሎ ሲል አቤል ለምን እኔን ሳትደውልና ሳታማክረኝ እንደዚህ ታደርጋለህ? ከባድ ነገር ነው አሁን ያደረከው። ነገሮች እኮ በፍጥነት መሆን የለባቸውም። ቀስ ብለህ ተረጋግተህ ነበረ ማድረግ ያለብህ። ሳታማክረኝ እንዴት ይህን ነገር ታደርጋለህ? ስትል አጥፍቻለሁ ብሎ ሲጠይቃት በትክክል በጣም ነው ያጠፋው። አሁንም ቢሆን ደውለህ እንዳትመጣ ብለህ ንገረው፣ የሆነ ችግር ተፈጥሯል ብለህ በለውና በሌላ ጊዜ እናደርገዋለን። እስኪ አትቸኩል፣ ተረጋጋ። እህትህ እንደሆን አንዴ ሙታለች ብላ ስትለው እህቴ መቼም ይሆን ልትሞት አትችልም። እህቴ ከሞተች አንደኛችሁን በህይወት አትተርፉም።
ሁላችሁንም እጨርሳችኋለሁ ብሎ ሲዝትባት፣ ነገር ግን እሷ አሁን ሰዓት ላይ የአቤል ጉዳይ አላሳሰባትም። ያሳሰባት የናቲ መጥፋት ነው። ናቲ ቢያገኛት ያደረጉበት ስቃዩ እየታያት ስለሆነ ያ ነገር ምንድን ነው የሚፈጥርብኝ እያለች በጣም እያሰበች እና እየተጨነቀች ነው በአሁኑ ሰዓት ላይ ማለት ነው። ነገሮቹን በሱ ዙሪያ ቀለል አድርገዋለች። ዜማ ወደ ቃላብ ጋር ደውላ ቃላብን ሰዓቱ እየደረሰ ነው እንገናኝና አንዳንድ ነገሮችን እንወያይ ስትለው፣ ነገር ግን እሱ እናንተም እዛው አካባቢ ሄዱ እኔም እዛው አካባቢ ጠብቃችኋለሁኝ ብሎ ሲል፣ አይ እስካሁን ድረስ አልደወለም፣ ስለዚህ የግዴታ መጥተህ መነጋገርና መመካከር አለብን እንጂ ዝም ብለን መሄድ የለብንም። ምንም ነገር ሳናወራና ሳንመካከር እንዴት እንሄዳለን ስትለው፣ ምንም እኮ አያስፈልግም ነበረ ዜማ ብሎ ሲላት፣ በጭራሽ አንድ ሀሳብ ላይ ሁላችንም በአንድ ሀሳብ መስማማት አለብን ከመሄዳችን በፊት እንጂ ዝም ብለን መሄድ የለብንም ስትል፣ ሰዓት እኮ ገና ነው አሁን ባይደውልም ሲል፣ አይ ሰዓቱ እየደረሰ ነው፣ ግማሽ ሰዓት ነው የቀረው እና እስካሁን ድረስ አልደወለም። ካልደወለም ግን ዞሮ ተገናኝተን ብናወራ ይሻላል ስትለው፣ እንደሱ ይሻላል ዜማ ሲላት፣ አዎ ይሻላል፣ እንግዲያውስ አንድ የምደርስበት ቦታ አለ፣ እዛ ቦታ ደርሼ እመጣለሁ፣ የት ነው ያለሽው ብሎ ሲላት፣ እዛው ጠዋት የነበርኩበት ቦታ ነው ያለሁትና ወደዛ መምጣት ትችላለህ ስትል፣ እሺ ነበረ ያለችው ማለት ነው። እሱ ግን በጭራሽ እነሱን ማግኘት አልፈልግም። በእርግጠኝነት ይሄ ሰው እየከዳቸው ነው ዜማን ማለት ነው። ምክንያቱም እሱ የሚፈልገው ገንዘብና ገንዘብ ብቻ ነው። ለጥቅም ብሎ ነው የመጣው እንጂ እውነት እነሱን ሊያግዝና ሊሰራ አይደለም የመጣው። ይህንን ነገር ደግሞ ልዑል በሚገባ አውቆታል ማለት ነው። ቀድሞ ተረድቶታል እሱ የመጣበትን ዓላማ። አንዳንድ መረጃዎችንም ወደ አካባቢው ደውሎ ለማጣራት እንደቻለው እሱን ለጥቅም እንጂ የሚሰራው እውነት ለሰዎች የሰዎች ህመምና የሰዎች ስቃይ አስቦ አስጨንቆት አይደለም የመጣው ወደዚህ ስፍራ ማለት ነው። የእውነት ለህግ የሚሰራ ቢሆንም ተጨማሪ ለህግ አካላት እንድትነግሪ ያዝሽ ነበረ ብሏት ነበረ ልዑል ከዚህ በፊት። እንግዲህ ደስ የሚለው ነገር በህይወት መውጣቱ ናቲ በጣም ነው የሚያስደስተው። አሁን ሰዓት ላይ ኢዛና ናቲን እንዲሁም ደግሞ ዜማን ገለናል ብለው ድል ለያዳ አርድታው ነበር። ነገር ግን ደስ የሚለው ነገር ሁለታቸውም ምንም ሳይሆኑ በህይወት መውጣታቸው በጣም የሚያስደስትና የሚያስደስት ነገር ነው ማለት ነው። ሁለታቸውም ደግሞ ከዚህ በስተጀርባ ያለውን ሰውዬ እስካሁን ድረስ ማን እንደሆነ አያውቁም። እድልም የምታውቀው ነገር የላትም። እንዲሁም ደግሞ ናቲም የሚያውቀው ነገር የለም። በእርግጠኝነት ናቲና ልዑል አንድ ላይ ከተገናኙ ሶስተኛው ወገን ማን እንደሆነ ለማወቅ በጣም ቀላል ነው የሚሆንላቸው። እነሱ ብዙ ነገር መስራት ይችላሉ አንድ ላይ ከሆኑ። የኢንስፔክተሩ የቃላብ ነገር ደግሞ ከአሁን በኋላ አያሳስበውም፣ አያስጨንቀውም። ምክንያቱም በባለፈው የተውኩ ለስምህ ክብር ብዬ እንጂ ይሄንን ነገር ባላውቅ የኔ አይነት ተራ ሰው ብትሆን ምን እንደማደርግ እኔ አውቅ ነበር ብሎ ሲለው፣ ምንም አታደርግ ምንም አታመጣም ብሎ ሲዝትበት ነበረ። በእርግጠኝነት ከአሁን በኋላ በመንገዱ ቢገባ አይተውም። ቃላብ የመጨረሻ ይሆንለታል። የመጣበት ዓላማ ክንትው ብሎ እንደሚታይ በእርግጠኝነት ነው ማለት ነው። አቤኔ ራሱ እየተጠራጠረው ነው። ምክንያቱም አቤኔ እንዲጠራጠረው ያደረገው ነገር አንደኛ ነገር ምንድን ነው? አንድ ላይ እንዲገናኙ አልፈለግም እሱ ማለት ነው። ልዑል እንኳን ይህን ነገር ብቻዋን ከምትጋፈጠው ለምን ተገናኝታችሁ አንድ ላይ አትጋፈጡም ብሎ ሲነግራት በተደጋጋሚ እሱ ወዳለበት ቦታ እየሄደች ስታለቅስ ምናምን እንደዚህ ከምትሰቃይ እሱም ከሚሰቃይ ተገናኝታችሁ ነገሮችን አንድ ላይ ተጋፈጡ ብሏት ነበረ። እሷ ነበረች አይ ያለችው እንጂ ማለት ነው።
ስለዚህ አቢኒ ይሄንን ነገር ሲያውቅ ቃላብ ለምን አላማ እንደመጣ እሱ ራሱ ግራ ገብቶታል። እንዳታገኙ ያለበት ምክንያት ምንድን ነው? ለምንድን ነው? ብቻ ይሄ ነገር ለኛ ከነሱም አልፎ ለኛም ጥያቄ ነው የሆነብን ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለፍካት ሚዲያ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ ነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያደርግልን፣ ወጥቶ ከመቅረት ይጠብቀን እያልኩ በዚሁ እሰናበታችኋለሁ። መልካም ቆይታ ይሁንላችሁ።